እያልኩ አይደለም። ማስተካከል ያልተበላሸ ማስተካከል ነው ማበላሸት። ባልና ሚስት መካከል የኔ እሷ የሚባል ነገር የለም። አሃ ስለዚህ የእናቴም የእሷ ነዋ። ያው መሆኑ ነው። ይህንን ነገር ቆሜ ከማይ እናቴ የገባችበት አፈር በገባ ነው ይሻል። አትቀልድ። ተረጋጋ። አንድ ጥጋበኛ ደብድባይ ነው። ሰላም ነሽ? ቢያንስ አትጮሂም እንዴ? አታስደነግጭው? አሞኝ ልጮህ ነበር ግን ቻልኩት። መጮህ ፈራሁ። ወይኔ ትሁት በቃ አትዘኝ። እኔ ደህና ነኝ። ጭራሽ ዱላ? አንዳንዴ እኮ እመጣለሁ። ምንም መመታት የለብሽም። ግን መጣች። አለሜ ቆንጆ ነው። እንዴት አይነት አራሚ ናት? ቆንጆ ነው። አዎ በጣም። የኔ ልጅ ምን ይወጣለታል? አንቺ ስለወለድሽ እኮ ነው የሚያምረው። እውነት እውነት ከአንቺ ጋር መውራት ሰላም ይሰጣል። እኔም ከአንቺ ጋር ሳወራ በጣም ነው ደስ። እሺ እኔ ግን የምትፈልገው ነገር ሰጥ አላገብ ነበር። አመሰግናለሁ። እንዴት እንደምቀበለው ግን አውቃለሁ። አባትህን አታውቀውም ማለት ነው። አደገኛ ነው። ይሄንንም የምነግርህ ለአንተ ስል ነው። ፈርቼ አልወቅም። አልፈራም። እናቴ ከሞተች በኋላ ማን እንዳላጣ ነው ራስ ቪዲዮውን ስትጀምሩ ላይክ፣ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትሁት እስከ ዛሬ ድረስ ማንም ሰው ይሄን ነገር እንደምታደርግ አላወቀም ነበር። ከጀርባቸው ሆና ገና የገባች ቀን ጀምራ ቅሬታ የተሰማትና እንዲሁም ባዶ ቤት የተቆለፈውን ቤት ከፍታ በመግባት ማን ነው እዚህ ውስጥ ሊኖር የሚችለው በማለት ያረጋገጠችውን ነገር አይተን ነበረ። አንዲት ሴት ነበረች ከቤቱ ጀርባ ላይ ተቆልፎባት የነበረች። ይሄም ደግሞ ያደረገው አቶ ገዙይ የገዛ ሚስቱን በዚህ አይነት ሁኔታ ከቆለፈባት በኋላ በር እንድትኖር እዛና አዲሷን ሚስቱን ሙሽራውን አምጥቶ በቤት ውስጥ እንዳስቀመጠ ከሙሽራው ጋር እየተባበሩ አብረው ይችንን ሴት ሲያንገላቷት ነበረ። ይደበድቧታል፣ ልጅሽ ሞቷል ይሏታል፣ ብዙ ነገር ያደርጓታል። አሁን ላይ ግን አለምዬ በጣም ድናለች፣ እየተሻላትም ነው። በራስ መተማመኗ ጠንካራ እና መንፈሷም ደግሞ ጥሩ እየሆነ በመጣበት ሰዓት ላይ ቤቲ ማን ነው ከኔና ከገዙ ውጭ እዚህ ቤት የሚገባ ሰው አለ እንዴ ብላ ጥያቄ ጀምራታለች። ምክንያቱም ደግሞ በአእምሮዋ ላይ ትንሽ ለውጥ ያመጣች የመሰላት ቤቲ አሁን ላይ ጥርጣሬ ጀምራለች። የገዙይን ሀብትና ንብረቱን ጥቅልል አድርጌ ልውረስ እንዲሁም ደግሞ በስሜ ላድርግ ላዙር ብላ የገባችዋ ወጣት ሙሽራ ዛሬ ላይ እጅግ በጣም ከባድ ነገሮችን እያከናወነች ትገኛለች። ምክንያቱም ደግሞ እኔ ወጣት ነኝ፣ እኔ ዘመናዊ ነኝና ከዚህ ባሻገር ደግሞ አንተ ትልቅ ሰው ነህ አይነት ንግግር በአሽሙር እየተናገረቻቸው ትገኛለች። በአሁኑ ሰዓት ናቲ የጋሽ ገዙይ ልጅ ሲሆን እሱ ከመጣ ጊዜ ጀምሮ አይኗ ከርተት ይላል። ምክንያቱም ደግሞ አባትና ልጅ ተቀምጠው ልጅን ምርጫው አድርጋለች። እሷ አባቱን ያገባችው በእርግጠኝነት ለገንዘቡና ለንብረቱ ብላ እንደሆነ እሱ ናቲ በደንብ ጠንቅቆ ያውቃል። እናቱ እንደሞተችና ንብረቱና ሁሉ ነገሯ በእሱ በአባቱ እጅ እንደሆነ የሚያውቀው ናቲ አሁን ግን ናቲ በትክክለኛ መንገድ እናቱ እንዳልሞተችና ከብር ተቆልፎባት እንደተቀመጠች ይህንን መረጃ ቢሰማ ምን ይሰማው ይሆን? ምክንያቱም ደግሞ ትሁት ዛሬ ላይ እየተንከባከበቻት የምትገኘው የእሱ እናት ናት። ከበር ላይ እንዲሁም ደግሞ ማንም ሰው እንዳይገባ አድርገው እዚህ ውስጥ የሚስቴን ትዝታ ነው የቆለፍኩበት፣ ስለዚህ ማንም ሰው አይገባም፣ እኔ ብቻ ነኝ መግባት የምችለው፣ ሲቆሽሽ ቤቱ እኔ ገብቼ ትዝታዎችን እያየሁ አጸዳለሁ በማለት የቤቱ ባለቤት ከተናገረ ወዲህ ትሁት ወደዛ አካባቢ መሄድም ሆነ እዛ አካባቢ ላይ መገኘት በፍጹም የተከለከለ እንደሆነ ታውቃለች። ይሄንንም ስለምታውቅ እሷም እንደዚህ አይነት ንፍረቶችንና በእነሱ ፊት ያልተገባ ባህሪያትን አታሳይም። የተራረፉ እንጀራዎችን ወይም ደግሞ የተበላሹ ምግቦችን እየሰበሰበች ለውሻ ነው የምሰጠው እያለች ቤቲ ወደዛ ክፍል ስታመራ በተደጋጋሚ ተመልክታታለች። ትሁት በአሁኑ ሰዓት ይችን ሴት ተበድላ እንዲሁም ደግሞ በሰዎች ተገፍታ
በር ተቆልፎባት እንደ እንስሳ እየደበደቡ የሚያሰቃያትን ሰዎችን አሁን ላይ እንድትሟገታቸው ወይም ደግሞ እንድታሸንፋቸው እያገዘቻት ትገኛለች። ትሁት ማድረግ ያለብሽ አንቺ እኮ አምነሽላቸዋል። ይሄ ለዛ እኮ ነው ይህንን ነገር እንድትቀበያቸው ያደርገውሻል፣ አእምሮሽን ሞልተውሻል በማለት ትሁት ሀሳቧን ቀስ እያደረገች በጣም ቆንጆ ነሽ፣ በጣም ጥሩ ሰው ነሽ፣ መልካም ነሽ በማለት እያበላች እያጠጣች ሰውነቷን እያጠበች እነሱ በወጡላት ሰዓት እያዝናናች ቤቷን ሁሉ እያስጎበኘቻት መልሳ በነበረችበት ቦታ ትቆልፍላታለች። ምክንያቱም የቤቱ ባለቤትና እንዲሁም ደግሞ የባለቤቱ ሚስት ከመጣች ከባድ ችግር ስለሚፈጠር ትሁትም እንደነበረው እንደ መጀመሪያው አድርጋ በሯን ቆልፋ ትወጣለች። እነሱ ሲወጡላት በድጋሚ እያወጣች ቡናዋን አፍልታ ምሳዋን አብልታ ገላዋን አጣጥባ የነበረችበት ቦታ ላይ እየመለሰች አሁን ላይ የጤንነቷ ጉዳይ እጅግ በጣም አሪፍና ጥሩ መልካም ሁኔታ ላይ እየተገኘች ነው። መመለስም ችላለች። ዋናው ነገር ልጅ አለመሞቱ ነው። አልገደልኩትም ስትል ለተናገረችው ንግግር ቤቲ ግራ ተጋብታለች። ምክንያቱም ከኛ ውጭ ሌላ ሰው እዚህ ቤት የሚገባ ሰው አለ እንዴ በማለት ጥያቄ ጀምራለች። ምክንያቱ ደግሞ ትሁትን ከመጠን በላይ ቢወዷትም ደግሞ ተመላላሽ እናድርጋት እንዴ ብለው ከዚህ ቀደም ተመካክረው ነበር ባልና ሚስት። ግን ደግሞ አይ ምንም ነገር አታውቅም፣ ምንም አታደርግም፣ ማድረግም አትችልም ስላሏት በቃ በዛ ሁኔታ አሁን ላይ ትሁት ቀጥላለች የቤት ሰራተኝነቱ። ባሻገር ደግሞ ውስጥ ለውስጥ የሚደረገውንና የሚካሄደውን ቤቲና ጋሽ ገዙ የሚያደርጉትን በደል እየተመለከተች ትገኛለች። ለአባባም በሹክሹክታ ማቀበሏን አልተወችም። ምክንያቱም ከአባባ ጋርም እየተገናኘች እያንዳንዱ ነገር ታወራቸዋለች፣ ሀሳብ ትሰነዝራለች፣ ሀሳብ ትቀበላለች። መጣ እዚህም ደግሞ አድራጎቷን ታካሂዳለች። አሁን ላይ ናቲ የእናቱን መታገት ወይም ደግሞ በገዛ ባሏ እንዲህ አይነት በደልና እንዲህ አይነት ግፍ እንደደረሰባት ቢያቅ ምን ሊያደርግ ይችላል? አባትየውን እሱ የሚያውቀው እናቱ እንደሞተች እና እናቱ ማፈር ላይ እንደገባች ብቻ ነው የሚያውቀው። እንደ እናቴ አፈር ሳልሆን ሳልሞት የእናቴን ንብረት የትም አልጥልም፣ ንብረቱን ተካፍዬ ይዤ የእናቴን ስም አስጠራለሁ በማለት ናቲ ቆርጦ ተነስቷል። ይህንን አድራጎቱም ደግሞ አባትየው አልደገፉትም። ምክንያቱም የእናቱን ሀብት ብሎ በመምጣቱ በጣም ተናዶበታል። ከዛም ባሻገር ደግሞ ቤቲ አይኗ ከርተት እያለ እያዩ ይገኛሉ። እኔ አባትም እንዲሁም ደግሞ ልጅም ሁሉንም ነገር መሆን የሚችለው አባት በአሁኑ ሰዓት ልጁን አግብቶ የሚኖረው አባት ተብሎ ቢጠራ የቀለል ይለዋል። አሁን ላይ የጋሽ ገዙ ልጅ እንግዲህ ቤቲን ምንም አይነት ስሜትና ፍላጎት እንደሌለው እሱ ደጋግሞ ቢነግራትም እሷ ግን አባትህን እኔ እኮ አልወደውም፣ ግን ደግሞ ያው የቀረብኩት ለገንዘብ ብዬ ነው በማለት በግልጸኝነት ነው የነገረችው። አሁን ላይ ጥቅም ፈልጋ እንደመጣችና እንዲሁም ደግሞ እያንዳንዱ ነገር አስረድቶ እየነገራት እሱም ቢገኝም ግን ደግሞ በመሀል ላይ የሚያስተሳስራቸው በጣም ብዙ ነገሮች አሉ። ንብረቱን በሙሉ እያሸሸ የሚገኘው ያለው አሁን በሚስቱ ስም የተወሰነውን ንብረት ሊቀይር ነው። እሷም በደስታ እየፈነጠዘች ነው። ምክንያቱም ጓደኞቿ መኪና ሲይዙ እኔም ጓደኞቼ መኪና ይዘዋል፣ ለእኔም ወርቅ ሲገዙ ለእኔም ማለቷ አልቀረም እና ቤቲ ይሄ ባህሪዋ እኔ እኮ ወጣት ነኝ እያለች እንግዲህ ያላገባችውን ባሏን እያንዳንዱ ደቂቃ ታሸማቀቃለች። ከዚህ በኋላ ትሁት በጣም ከባድ ጊዜያትንና ከባድ ነገሮች ይገጥሟታል። ምክንያቱም ደግሞ በቤት ውስጥ ሆና ከዚች ቆንጅዬ ሴት ጋራ ጊዜ እያሳለፈች ነበረ። ቡና ፍልታላት፣ ምሳ ብልታት፣ እንዲሁም ደጁንም ስታስጎበኛት ከቆየች በኋላ ሶፋው ላይ ቁጭ አድርጋ ቡና ፍልታ ምሳ እየበሉ ነበር። በዛች ቅጽበት ነበረ በሩ የተንኳኳው በር በጣም አስደንጋጭ ነው። ምክንያቱም እች ሴት ከቤት ወጣ አታውቅም፣ ተቆልፎባት ነው የምትኖረው። በዚህ ባሻገር ደግሞ ይህንን አካባቢም ሆነ እዛ ቤት ውስጥ መግባት እየተከለከለ ነው። ይህንን ሕግ ከጣሰች ትሁት የሚደርስባት ከባድ ችግር አለ።
ለዛ ነበር ደንግጠው ሁለቱም የተነሱት። ትሁት ምን አይነት መላና ዘዴ ልታበጅ ትችላለች? ምክንያቱም ባለቀ በስተመጨረሻ ሰዓት አይመጡም በተባሉበት ሰዓት በሩ ተንኳኩቷል።